ከ20 ዓመታት በላይ በስራ ላይ የቆየውን የኢትዮጵያ አቪዬሽን ደህንነት አዋጅ የሚያሻሽል የአዋጅ ረቂቅ ከትናንት በስቲያ ሐሙስ ጥር 14 ቀን 2018 በተካሄደው የሕዝብ ተወካዮች ምክር ቤት ስብሰባ ላይ ቀርቧል። የአዋጅ ረቂቁ ጉዳዩ ለሚመለከታቸው የፓርላማው ቋሚ ኮሚቴዎች የተመራው ውይይት ሳይካሄድበትና አስተያየትም ሆነ ጥያቄ ሳይቀርብበት ነው። የህግ ረቂቁ በነባሩ አዋጅ ውስጥ ያልተካተቱ አዳዲስ ድንጋጌዎችን አካቷል። አዲሱ አዋጅ በዋናነት የኢትዮጵያ ሲቪል አቪዬሽን ባለስልጣንና የብሔራዊ መረጃና ደህንነት አገልግሎት ስልጣንና ተግባራት ላይ ማሻሻያዎችን አድርጓል። የኢንፎርሜሽን መረብ ደህንነት አስተዳደር፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የኢሚግሬሽንና ዜግነት አገልግሎት፣ የጉምሩክ ኮሚሽን ተጨማሪ ስልጣንና ተግባር በማሻሻያ አዋጁ ተሰጥቷቸዋል። የአዋጅ ረቂቁ የአቪዬሽን ደህንነት አገልግሎት ክፍያና የመንገደኞች ፍተሻን በተመለከተም አዳዲስ ድንጋጌዎችን አካቷል። በአዲሱ አዋጅ የተሻሻሉትንና አዲስ የተካተቱትን ድንጋጌዎች ኢትዮጵያ ኢንሳይደር እንደሚከተለው አጠናቅረዋለች። የብሔራዊ መረጃና ደህንነት አገልግሎትን በተመለከተ በ1997 በወጣው አዋጅ የተጠቀሰው የደህንነት ኢሚግሬሽንና የስደተኞች ጉዳይ ባለስልጣን መስሪያ ቤት ፈርሶ በሌሎች መስሪያ ቤቶች ተተክቷል። በስራ ላይ ባለው አዋጅ የአቪዬሽን ደህንነት ስራዎችን በበላይነት የማስፈጸም ስልጣን የተሰጠው ለቀድሞ የደህንነት ኢሚግሬሽንና ስደተኞች ጉዳይ ባለስልጣን ነበር። የአዋጅ ማሻሻያው ይህንን ስልጣን ለብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት ሰጥቷል። የደህንነት መስሪያ ቤቱ ከቀድሞ ባለስልጣን መስሪያ ቤት ከተላለፉት ስልጣኖች ሌላ 6 አዳዲስ ተግባራትና ኃላፊነቶች ተጨምረውለታል። ብሔራዊ የአቪዬሽን ሴኩሪቲ ጥራት ቁጥጥር የተባለ የስራ ክፍል እንዲያቋቁም በአዋጅ ማሻሻያው ኃላፊነት የተሰጠው መስሪያ ቤቱ ያለ ገደብ በማንኛውም ቦታ በመንቀሳቀስ የአቪዬሽን ደህንነት ፖሊሲዎች፣ ፕሮግራሞችና መስፈርቶች አተገባበር ተገቢነትን የማረጋገጥ ስልጣንም ተሰጥቶታል። በዚህ ረገድ ችግሮች ከተከሰቱም የእርምት እርምጃ የመውሰድና የማስወሰድ ኃላፊነትም ተጥሎበታል። ብሔራዊ የደህንነት ተቋሙ የአውሮፕላንና በአውሮፕላን ማረፊያ ጣቢያዎች ላይ ህገወጥ ጣልቃ ገብነት ሊፈጸምባቸው የሚችሉ ከትከሻ የሚተኮስ የአየር መከላከያ መሳሪያ ስጋት ማድረስ የሚችል ማንኛውም ነገር ወይም የሰው አልባ አውሮፕላን ድሮን ዝውውር ቁጥጥር የማድረግ ስልጣንም አግኝቷል። መስሪያ ቤቱ በዚህ መልክ ሊቃጣ የሚችል አደጋን ለመከላከል ስርዓት የመዘርጋትና እርምጃ የመውሰድ ስልጣንም በአዲሱ አዋጅ ተሰጥቶታል። የአየር መንገድ ኦፕሬተሮች፣ የአየር ትራፊክ አገልግሎት ሰጪና የሌሎች ተቋማት የሴኩሪቲ ፕሮግራምና መመሪያ የመገምገምና የማጽደቅ ተግባራት የሚከናወኑትም በዚሁ ተቋም እንደሆነ የአዋጅ ማሻሻያው ያመለክታል። ወደ ኢትዮጵያ የሚበሩ ኦፕሬተሮች የበረራ ደህንነት ኦፊሰር ስምሪት ቁጥጥርና ክትትል የሚያደርገውም ይኸው ተቋም መሆኑን በአዋጁ ረቂቅ ላይ ሰፍሯል። ለደህንነት መስሪያ ቤቱ የተሰጡት አዲስ ተግባራት መካከል የመንገደኞች ምዝገባና የቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራን መምራትና ማስተባበር የሚለው ይገኝበታል። ተቋሙ ይህን ተግባር እንዲያከናውን የተሰጠው የሀገሪቱን ብሔራዊ ጥቅምና አገራዊ ደህንነት የመጠበቅ ኃላፊነት ስላለበት እንደሆነ አዋጁን ለማብራራት የቀረበው ሰነድ ያስረዳል። መስሪያ ቤቱ በሀገር ውስጥ ከሚያከናውናቸው የመረጃና ደህንነት ተግባራት በተጨማሪ ከሌሎች አቻ ተቋማት በመተባበር ዓለም አቀፍ የወንጀል ሪከርድ ያላቸውን ተጠርጣሪዎችን የሚመለከት መረጃ በመለዋወጥ ክትትልና ቁጥጥር የማድረግ ኃላፊነት እንዳለበትም የማብራሪያ ሰነዱ አመልክቷል። በዚህ መሰረት ተቋሙ ሽብርተኝነትና የተደራጁ ወንጀሎችን በመከላከል ረገድ እንደ ሀገር ያለበትን ኃላፊነት መወጣት ያለበት በመሆኑ ይህ ተግባር ለሱ መሰጠቱ በሰነዱ ላይ ሰፍሯል። የደህንነት መስሪያ ቤቱ በራሱ ከሚያገኛቸው መረጃዎችና ከሌሎች አቻ ተቋማት የሚላኩለትን መረጃዎች መሰረት በማድረግ በአየር ማረፊያዎች ሊተላለፉ የሚችሉ ተጠርጣሪዎችን ለመከታተል እንዲያስችለው የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራን የመምራትና የማስተባበር ኃላፊነት እንደተሰጠውም ሰነዱ ያብራራል። የኢትዮጵያ ሲቪል አቪዬሽን ባለስልጣንን በተመለከተ አዲሱ ማሻሻያ በስራ ላይ ባለው አዋጅ ስር የነበሩ ለሲቪል አቪዬሽን ባለስልጣን የተሰጡ ስልጣንና ተግባራት የያዙ 2 ድንጋጌዎችን ሰርዟል። ከተሰረዙት ድንጋጌዎች መካከል አንዱ የኢትዮጵያ ሲቪል አቪዬሽን ባለስልጣን
በነባሩ አዋጅ መሰረት ኃላፊነት የተሰጣቸው አካላት ኃላፊነታቸውን መወጣታቸውን እየተከታተለ በዓለም አቀፍ የሲቪል አቪዬሽን ድርጅት በተቀመጠው መሰረት መሰራቱን ኦዲት ያደርጋል ይላል። የኢትዮጵያ ሲቪል አቪዬሽን ባለስልጣን የአፈጻጸም ሪፖርቱን ጉዳዩ ለሚመለከታቸው አካላት እንደሚያስተላልፍና በግኝቶቹ መሰረት የማስተካከያ እርምጃዎችን በወቅቱ መወሰዳቸውን የማረጋገጥ ስልጣንም በተሰረዘው ድንጋጌ ተሰጥቶት ነበር። በአዋጅ ማሻሻያው የተሰረዘው ሌላኛው ድንጋጌ በኢትዮጵያ ውስጥ የተመዘገቡ የአየር መንገድ ኦፕሬተሮችን እንዲሁም ዓለም አቀፍ አየር ማረፊያዎችን የደህንነት መመሪያዎች ከነባሩ አዋጅ ጋር በተጣጣመ መልኩ መቀረጻቸውን የመገምገም ስልጣንን ለኢትዮጵያ ሲቪል አቪዬሽን ባለስልጣን ሰጥቶ የነበረው ነው። በተሰረዘው ድንጋጌ ባለስልጣን መስሪያ ቤቱ ግምገማውን መሰረት በማድረግ ለቀድሞ ደህንነት፣ ኢሚግሬሽንና የስደተኞች ጉዳይ ባለስልጣን አስተያየት የመስጠት ኃላፊነት ተጥሎበት ነበር። ይህ ኃላፊነት በአዲሱ አዋጅ በመጠኑ ተሻሽሎ ለብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት ተሰጥቷል። መንገደኞች ከፍተሻ ነፃ ስለሚሆኑበት ሁኔታ አዲሱ የአዋጅ ማሻሻያ በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከፍተሻ ነፃ የሚሆኑበትን ሁኔታ የተመለከተ ድንጋጌም አካቷል። በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የደህንነት እርምጃ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ ዕቃዎቻቸው ከፍተሻ ነፃ ሊሆኑ እንደሚችሉ በአዋጅ ማሻሻያው ላይ ሰፍሯል። ሆኖም ማሻሻያው አስተማማኝ የደህንነት እርምጃ በሚል ለተገለጸው ሐረግ ትርጓሜ አልሰጠውም። አዋጁን ለማብራራት ለፓርላማ አባላት የተሰራጨው ሰነድ የኤርፖርቱን የስራ እንቅስቃሴ በማፋጠን የመንገደኞች የአገልግሎት እርካታን ለማምጣት የሚያስችል በመሆኑ የድንጋጌ እንዲካተት መደረጉን ገልጿል። የአቪዬሽን ደህንነት አገልግሎት ክፍያ በአዋጅ ማሻሻያው ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ደህንነት አገልግሎት የሚያገኙ ማናቸውም አካላት የደህንነት አገልግሎት ክፍያ ለብሔራዊ መረጃና ደህንነት አገልግሎት የመፈጸም ግዴታን የሚጥል ድንጋጌ ተካቷል። ኦፕሬተር ማለት በአውሮፕላን አገልግሎት በመስጠት ወይም በአውሮፕላን አገልግሎት የሚሰጡትን በመርዳት ተግባር ላይ የተሰማራ ማንኛውም ግለሰብ ድርጅት ወይም ኢንተርፕራይዝ ነው ሲል ነባሩ አዋጅ በትርጓሜ ክፍሉ አስቀምጧል። በአዲሱ አዋጅ የተደነገገው የደህንነት አገልግሎት ክፍያን የዓለም አቀፍ ሲቪል አቪዬሽን ድርጅት ተመራጭ ሀሳቦችን ተከትሎ ከራሱ መንገደኞች፣ ከሌሎች ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ደህንነት አገልግሎት ከሚያገኙ ማናቸውም አካላት በመሰብሰብ ለብሔራዊ መረጃና ደህንነት አገልግሎት ገቢ የሚያደርገው የኢትዮጵያ አየር መንገድ ግሩፕ ነው። የክፍያ ተመኑ በየጊዜው እየተጠና በብሔራዊ መረጃና ደህንነት አገልግሎትና በኢትዮጵያ አየር መንገድ ግሩፕ በጋራ እንደሚወሰንና እንደሚሻሻል ለፓርላማ የቀረበው የአዋጅ ረቂቅ ያመለክታል። ይህንኑ የክፍያ ተመን የኢትዮጵያ ሲቪል አቪዬሽን ባለስልጣን ባለው ተቋማዊ አሰራር መሰረት ለሚመለከታቸው አካላት እንደሚያሳውቅ በአዋጅ ማሻሻያው ላይ ሰፍሯል።